ሰላም ቅዱሳን የመጽሐፍ ቅዱስ ንባብ ጉዟችን ዛሬ 38ኛ ቀን ላይ ይገኛል። የምናነባው የእግዚአብሔር ቃል ክፍል ደግሞ ኦሪት ዘኍልቍ ከምዕራፍ 1 እስከ 3 ድረስ ያለውን ይሆናል። በጌታ በኢየሱስ ስም አነባለሁ። አብረን እናንብብ። ኦሪት ዘኍልቍ ምዕራፍ 1 እግዚአብሔር ሙሴን በሲና ምድረ በዳ በመገናኛው ድንኳን ውስጥ በሁለተኛው ወር በመጀመሪያው ቀን ከግብጽ ምድር ከወጡ በኋላ በሁለተኛው ዓመት እንዲህ ብሎ ተናገረው። የእስራኤል ልጆች ማህበር ሁሉ ድምር በየወገናቸው በየአባቶቻቸው ቤቶች በየስማቸው ቁጥር ወንዱን በየራሱ ውሰዱ። ከ20 ዓመት ጀምሮ ከዚያም በላይ ያለውን ከእስራኤል ወደ ሰልፍ የሚወጡትን ሁሉ አንተና አሮን በየሰራዊቶቻችሁ ቁጠሯቸው። ከየነገዱም አንድ ሰው የአባቶቹ ቤት አለቃ ከናንተ ይሁን። ከእናንተም ጋር የሚቆሙት ሰዎች ስሞቻቸው እነዚህ ናቸው። ከሮቤል የሰዲዮር ልጅ ኤሊሱር፣ ከስምዖን የሱሪሰዳይ ልጅ ሰሚኤል፣ ከይሁዳ የአሚናዳብ ልጅ ነአሶን፣ ከይሳኮር የሶገር ልጅ ናትናኤል፣ ከዛብሎን የኬሎን ልጅ ኤልያብ፣ ከዮሴፍ ልጆች ከኤፍሬም የአሚሁድ ልጅ ኤሊሳማ፣ ከምናሴ የፍዳሱር ልጅ ገማልኤል፣ ከብንያም የጋዴኦን ልጅ አቢዳን፣ ከዳን የአሚሳዳይ ልጅ አኪኤዘር፣ ከአሴር የኤክራን ልጅ ፋግኤል፣ ከጋድ የራጉኤል ልጅ ኤሊሳፍ፣ ከንፍታሌም የኤናን ልጅ አኪሬ። ከማህበሩ የተመረጡ የእስራኤል አእላፍ ታላላቆች የአባቶቻቸው ነገድ አለቆች እነዚህ ናቸው። ሙሴና አሮንም እነዚህን በስማቸው የተጠሩትን ሰዎች ወሰዷቸው። በሁለተኛው ወር በመጀመሪያው ቀን ማህበሩ ሁሉ ሰበሰቧቸው። ከ20 ዓመት ጀምሮ ከዚያም በላይ ያለውን በየራሱ በየወገኑ በየአባቶቻቸው ቤቶች በየስማቸው ቁጥር ትውልዳቸውን ተናገሩ። እግዚአብሔር ሙሴን እንዳዘዘ እንዲሁ በሲና ምድረ በዳ ቆጠራቸው። የእስራኤል በኩር የሮቤል ልጆች በየትውልዳቸው በየወገናቸው በየአባቶቻቸው ቤቶች እንደየስማቸው ቁጥር በየራሳቸው ከ20 ዓመት ጀምሮ ከዚያም በላይ ያለ ወንድ ሁሉ ወደ ሰልፍ የሚወጡት ሁሉ ከሮቤል ነገድ የተቆጠሩ 46500 ነበሩ። የስምዖን ልጆች በየትውልዳቸው በየወገናቸው በየአባቶቻቸው ቤቶች የተቆጠሩ እንደየስማቸው ቁጥር በየራሳቸው ከ20 ዓመት ጀምሮ ከዚያም በላይ ያለው ወንድ ሁሉ ወደ ሰልፍ የሚወጡት ሁሉ ከስምዖን ነገድ የተቆጠሩት 59300 ነበሩ። የጋድ ልጆች በየትውልዳቸው በየወገናቸው በየአባቶቻቸው ቤቶች እንደየስማቸው ቁጥር ከ20 ዓመት ጀምሮ ከዚያም በላይ ያሉት ወደ ሰልፍ የሚወጡት ሁሉ ከጋድ ነገድ የተቆጠሩት 45650 ነበሩ። የይሁዳ ልጆች በየትውልዳቸው በየወገናቸው በየአባቶቻቸው ቤቶች እንደየስማቸው ቁጥር ከ20 ዓመት ጀምሮ ከዚያም በላይ ያሉት ወደ ሰልፍ የሚወጡት ሁሉ ከይሁዳ ነገድ የተቆጠሩት 74600 ነበሩ። የይሳኮር ልጆች በየትውልዳቸው በየወገናቸው በየአባቶቻቸው ቤቶች እንደየስማቸው ቁጥር ከ20 ዓመት ጀምሮ ከዚያም በላይ ያሉት ወደ ሰልፍ የሚወጡት ሁሉ ከይሳኮር ነገድ የተቆጠሩት 54400 ነበሩ። የዛብሎን ልጆች በየትውልዳቸው በየወገናቸው በየአባቶቻቸው ቤቶች እንደየስማቸው ቁጥር ከ20 ዓመት ጀምሮ ከዚያም በላይ ያሉት ወደ ሰልፍ የሚወጡት ሁሉ ከዛብሎን ነገድ የተቆጠሩት 57400 ነበሩ። ከዮሴፍ ልጆች የኤፍሬም ልጆች በየትውልዳቸው በየወገናቸው በየአባቶቻቸው ቤቶች እንደየስማቸው ቁጥር ከ20 ዓመት ጀምሮ ከዚያም በላይ ያሉት ወደ ሰልፍ የሚወጡት ሁሉ ከኤፍሬም ነገድ የተቆጠሩት 40500 ነበሩ። የምናሴ ልጆች በየትውልዳቸው በየወገናቸው በየአባቶቻቸው ቤቶች እንደየስማቸው ቁጥር ከ20 ዓመት ጀምሮ ከዚያም በላይ ያሉት ወደ ሰልፍ የሚወጡት ሁሉ ከምናሴ ነገድ የተቆጠሩት 32200 ነበሩ። የብንያም ልጆች በየትውልዳቸው በየወገናቸው በየአባቶቻቸው ቤት እንደየስማቸው ቁጥር ከ20 ዓመት ጀምሮ ከዚያም በላይ ያሉት ወደ ሰልፍ የሚወጡት ሁሉ ከብንያም ነገድ የተቆጠሩት 35400 ነበሩ። የዳን ልጆች በየትውልዳቸው በየወገናቸው በየአባቶቻቸው ቤቶች እንደየስማቸው ቁጥር ከ20 ዓመት ጀምሮ ከዚያም በላይ ያሉት ወደ ሰልፍ የሚወጡት ሁሉ ከዳን ነገድ የተቆጠሩት 62700 ነበሩ። የአሴር ልጆች በየትውልዳቸው በየወገናቸው በየአባቶቻቸው ቤቶች እንደየስማቸው ቁጥር ከ20 ዓመት ጀምሮ ከዚያም በላይ ያሉት ወደ ሰልፍ የሚወጡት ሁሉ ከአሴር ነገድ የተቆጠሩት 41500 ነበሩ። የንፍታሌም ልጆች በየትውልዳቸው በየወገናቸው በየአባቶቻቸው ቤቶች እንደየስማቸው ቁጥር ከ20 ዓመት ጀምሮ ከዚያም በላይ ያሉት ወደ ሰልፍ የሚወጡት ሁሉ ከንፍታሌም ነገድ የተቆጠሩት 53400 ነበሩ። የተቆጠሩት ሙሴና አሮን 12ቱም የእስራኤል አለቆች የቆጠሯቸው እነዚህ ናቸው። እያንዳንዱም የአባቶቹ ቤት አለቃ ነበረ። ከእስራኤልም ልጆች የተቆጠሩት ሁሉ በየአባቶቻቸው ቤቶች ከ20 ዓመት ጀምሮ ከዚያም በላይ ያሉት ወደ ሰልፍ የሚወጡት ሁሉ የተቆጠሩት
ሁሉ 603550 ነበሩ ሌዋውያን ግን በየአባቶቻቸው ነገድ ከእነርሱ ጋር አልተቆጠሩም እግዚአብሔር ሙሴን እንዲህ ብሎ ተናገረው የሌዊን ነገድ አትቁጠረው ቁጥራቸውንም ከእስራኤል ልጆች ጋር አታድርግ ነገር ግን በመሰክሩ ማደሪያና በእቃዎች ሁሉ ለርሱም የሚሆነው ነገር ሁሉ ላይ ሌዋውያንን አቁማቸው ማደሪያውንና እቃዎችን ሁሉ ይሸከሙ ያገልግሉም በማደሪያውም ዙሪያ ይስፈሩ ማደሪያውም ሲነሳ ሌዋውያን ይንቀሉት ማደሪያውን በሰፈረ ጊዜ ሌዋውያን ይትከሉት ሌላ ሰው ግን ቢቀርብ ይገደል እስራኤል ልጆች እያንዳንዱ በየሰፈሩ በየዓላማው በየጭፍራውም ይሰፍራሉ ነገር ግን በእስራኤል ልጆች ላይ ቁጣ እንዳይወርድ ሌዋውያን በመሰክሩ ማደሪያ ዙሪያ ይስፈሩ ሌዋውያንም የመሰክሩን ማደሪያ ይጠብቁ የእስራኤል ልጆች እንዲሁ አደረጉ እግዚአብሔር ሙሴን እንዳዘዘው ሁሉ እንዲሁ አደረጉ እግዚአብሔር ለሙሴና ለአሮን እንዲህ ብሎ ተናገረ የእስራኤል ልጆች እያንዳንዱ በየዓላማው በየአባቶቻቸው ቤቶች ምልክት ይስፈሩ በመገናኛው ድንኳን አፋዛዥ ዙሪያ ይስፈሩ በመስራቅ በኩል ወደ ፀሐይ መውጫ የሚሰፍሩት እንደ ሰራዊቶቻቸው የይሁዳ ሰፈር ዓላማ ሰዎች ይሆናሉ የይሁዳ ልጆችም አለቃ የአሚናዳብ ልጅ አሶን ነበረ ሰራዊቱም ከእነርሱም የተቆጠሩ 74600 ነበሩ በእነርሱም አጠገብ የሚሰፍሩ የይሳኮር ነገድ ይሆናሉ የይሳኮር ልጆች አለቃ የሶገር ልጅ ናትናኤል ነበረ ሰራዊቱም ከእነርሱም የተቆጠሩ 54400 ነበሩ በእነርሱም አጠገብ የዛብሎን ነገድ ነበረ የዛብሎን ልጆች አለቃ የኬሎን ልጅ ኤልያብ ነበረ ሰራዊቱም ከእነርሱም የተቆጠሩ 57400 ነበሩ ከይሁዳ ሰፈር የተቆጠሩ ሁሉ በየሰራዊቶቻቸው 186400 ነበሩ እነዚህም አስቀድመው ይጓዛሉ በደቡብ በኩል በየሰራዊቶቻቸው የሮቤል ሰፈር ዓላማ ይሆናል የሮቤልም ልጆች አለቃ የሰዲዮር ልጅ ኤሊሱር ነበረ ሰራዊቱም ከእነርሱም የተቆጠሩ 46500 ነበሩ በእነርሱም አጠገብ የሚሰፍሩ የስምዖን ነገድ ናቸው የስምዖንም ልጆች አለቃ የሱሪሰዳይ ልጅ ሰሚኤል ነበረ ሰራዊቱም ከእነርሱም የተቆጠሩ 59300 ነበሩ በእነርሱም አጠገብ የጋድ ነገድ ነበረ የጋድም ልጆች አለቃ የራጉኤል ልጅ ኤሊሳፍ ነበረ ሰራዊቱም ከእነርሱም የተቆጠሩ 45650 ነበሩ ከሮቤል ሰፈር የተቆጠሩ ሁሉ በየሰራዊቶቻቸው 151450 ነበሩ እነርሱም ቀጥለው ይጓዛሉ ከዚያም በኋላ የመገናኛው ድንኳን በሰፈሮቹ መካከል የሌዋውያን ሰፈር ይጓዛል እንደ ሰፈራቸው ሁሉ በየስፍራው በየዓላማው ይጓዛሉ በመዕራብ በኩል እንደ ሰራዊቶቻቸው የኤፍሬም ሰፈር ዓላማ ይሆናል የኤፍሬም ልጆች አለቃ የአሚሁድ ልጅ ኤሊሳማ ነበረ ሰራዊቱም ከእነርሱም የተቆጠሩ 40500 ነበሩ በእነርሱም አጠገብ የመናሴ ነገድ ይሆናል የመናሴም ልጆች አለቃ የፍዳሱር ልጅ ገማልኤል ነበረ ሰራዊቱም ከእነርሱ የተቆጠሩት 32200 ነበሩ በእነርሱም አጠገብ የብንያም ነገድ ይሆናል የብንያምም ልጆች አለቃ የጋዲዮን ልጅ አቢዳን ነበረ ሰራዊቱም ከእነርሱ የተቆጠሩት 35400 ነበሩ ከኤፍሬም ሰፈር የተቆጠሩ ሁሉ በየሰራዊቶቻቸው 108100 ነበሩ እነርሱም ሶስተኛ ሆነው ይጓዛሉ በሰሜን በኩል እንደ ሰራዊቶቻቸው የዳን ሰፈር ዓላማ ይሆናል የዳንም ልጆች አለቃ የአሚሳዳይ ልጅ አኪኤዘር ነበረ ሰራዊቱም ከእነርሱም የተቆጠሩት 62700 ነበሩ በእነርሱም አጠገብ የሚሰፍሩ የአሴር ነገድ ይሆናሉ የአሴር ልጆች አለቃ የኢክራን ልጅ ፋግኤል ነበረ ሰራዊቱም ከእነርሱ የተቆጠሩ 41500 ነበሩ በእነርሱም አጠገብ የንፍታሌም ነገድ ይሆናል የንፍታሌም ልጆች አለቃ የኤናን ልጅ አኪሬ ነበረ ሰራዊቱም ከእርሱም ጋር የተቆጠሩት 53400 ነበሩ ከዳን ሰፈር የተቆጠሩት ሁሉ 157600 ነበሩ እነርሱም በየዓላሞቻቸው በመጨረሻ ይጓዛሉ ከእስራኤል ልጆች በየአባቶቻቸው ቤቶች የተቆጠሩ እነዚህ ናቸው ከየሰፈሩ በየሰራዊቶቻቸው የተቆጠሩ ሁሉ 603550 ነበሩ ሌዋውያን ግን እግዚአብሔር ሙሴን እንዳዘዘ ከእስራኤል ልጆች ጋር አልተቆጠሩም የእስራኤል ልጆችም እንዲህ አደረጉ እግዚአብሔር ሙሴን እንዳዘዘው ሁሉ እንዲሁ በዓላሞቻቸው አጠገብ ሰፈሩ እንዲሁም በየወገኖቻቸው በየአባቶቻቸው ቤቶች ተጓዙ ምዕራፍ 3 እግዚአብሔርም በሲና ተራራ ላይ ሙሴን በተናገረበት ቀን የአሮንና የሙሴ ትውልድ ይህ ነበረ የአሮን ልጆች ስም ይህ ነው በኩሩ ናዳብ አብድዩ አልዓዛር ኢታምር የተቀቡ ካህናት በክህነትም ያገለግሉ ዘንድ የቀደሳቸው የአሮን ልጆች ስም ይህ ነው ናዳብና አብድዩ በሲና ምድረ በዳ በእግዚአብሔር ፊት በልዩ እሳት ናዳብና አብድዩ በሲና ምድረ በዳ በእግዚአብሔር ፊት ልዩ እሳት ባቀረቡ ጊዜ በእግዚአብሔር ፊት ሞቱ ልጆችም አልነበሯቸውም አልዓዛርና ኢታምር በአባታቸው በአሮን ፊት በክህነት ያገለግሉ ነበር እግዚአብሔር ሙሴን እንዲህ ብሎ ተናገረው የሌዊን ነገድ አቅርበህ ያገለግሉት ዘንድ በካህኑ በአሮን ፊት አቆማቸው የማደሪያውን ሥራ ይሰሩ ዘንድ
እርሱንና ማህበሩን ሁሉ ለማገልገል የሚያስፈልገውን ነገር በመገናኛው ድንኳን ፊት ይጠብቁ የማደሪያውንም ሥራ ይሰሩ ዘንድ የመገናኛውን ድንኳን ዕቃ ሁሉ ይጠብቁ የእስራኤልን ልጆች ለማገልገል የሚያስፈልገውን ነገር ይጠብቁ ሌዋውያንንም ለአሮንና ለልጆቹ ተሰጣለ ከእስራኤል ልጆች ለእርሱ ፈጽመው ተሰጡ አሮንና ልጆቹን አቆማቸው ክህነታቸውንም ይጠብቁ ሌላ ሰውም ቢቀርብ ይገደል እግዚአብሔር ሙሴን እንዲህ ብሎ ተናገረው እነሆ እኔ በእስራኤል ልጆች ዘንድ ማህፀን በሚከፍተው በበኩሩ ሁሉ ፋንታ ሌዋውያንን ከእስራኤል ልጆች መካከል ወስጃለሁ በኩሩ ሁሉ ለእኔ ነውና ሌዋውያን ለእኔ ይሁኑ በግብጽ ምድር በኩርን ሁሉ በመታወቀን በእስራኤል ዘንድ በኩርን ሁሉ ሰውንና እንስሳን ለኔ ለይቻለሁ ለእኔ ይሁኑ እኔ እግዚአብሔር ነኝ እግዚአብሔርም ሙሴን በሲና ምድረ በዳ እንዲህ ብሎ ተናገረው የሌዊ ልጆች በየአባቶቻቸው ቤቶች በየወገናቸውም ቁጥር ወንዱን ሁሉ ከአንድ ወር ጀምሮ ከዚያም በላይ ያለውን ቁጥራቸው ሙሴም እንደ እግዚአብሔር ቃል እንዳዘዘው ቆጠራቸው የሌዊ ልጆች በየስማቸው እነዚህ ናቸው ጌድሶን ቀዓት ሜራሪ የጌድሶንም ልጆች ስሞች በየወገናቸው እነዚህ ናቸው ሎቤኒ ሰሜኢ የቀዓትም ልጆች በየወገናቸው እንበረም ይሳዓር ኬብሮን ኡዝኤል የሜራሪም ልጆች በየወገናቸው ሞሆሊ ሙሲ የሌዋውያን ወገኖች በየአባቶቻቸው ቤቶች እነዚህ ናቸው ለጌድሶን የሎቤናውያን ወገን የሰሜአውያን ወገን ነበሩት የጌድሶናውያን ወገኖች ወንዶች ቁጥር ሁሉ ከአንድ ወር ጀምሮ ከዚያም በላይ የተቆጠሩት 7500 ነበሩ የጌድሶናውያን ወገኖች ከማደሪያው በኋላ በምዕራብ በኩል ይሰፍራሉ የጌድሶናውያንም አባቶች ቤት አለቃ የዳኤል ልጅ ኤሊሳፍ ይሆናል ጌድሶናውያንም በመገናኛው ድንኳን የሚጠብቁት ማደሪያው ድንኳኑም መደረቢያውም የመገናኛው ድንኳን ደጃፍ መጋረጃ በማደሪያውና በመሰዊያው ዙሪያ ያለው ያደባባዩ መጋረጆች ያደባባዩም ደጃፍ መጋረጃ ለማገልገሉም ያሉት ገመዶች ሁሉ ይሆናል ከቀዓትም የእንበረማውያን ወገን የእስአራውያን ወገን የኬብሮናውያን ወገን የኡዝኤላውያን ወገን ነበሩ የቀዓታውያን ወገኖች እነዚህ ናቸው ወንዶች ሁሉ እንደ ቁጥራቸው ከአንድ ወር ጀምሮ ከዚያም በላይ 8600 ነበሩ መቅደሱን የሚጠብቁ ነበር የቀዓትም ልጆች ወገኖች በማደሪያው አጠገብ በደቡብ በኩል ይሰፍራሉ የቀዓታውያን ወገኖች አባቶች ቤት አለቃ የኡዝኤል ልጅ ኤሊሳፈን ይሆናል ታቦቱንም ገበታውንም መቅረዙንም መሰዊያዎቹንም የሚያገለግሉበትንም የመቅደሱን ዕቃ መጋረጃውንም ማገልገያውንም ሁሉ ይጠብቃሉ የሌዋውያን አለቆች አለቃ የካህኑ የአሮን ልጅ አልዓዛር ይሆናል እርሱም መቅደሱን በሚጠብቁት ላይ ይሆናል ከሜራሪ የሞሆላውያን ወገን የሙሳውያንን ወገን ነበሩ የሜራሪ ልጆች እነዚህ ናቸው ከእነርሱም ወንዶች ሁሉ እንደ ቁጥራቸው ከአንድ ወር ጀምሮ ከዚያም በላይ የተቆጠሩት 6200 ነበሩ የሜራሪ ወገኖች አባቶች ቤት አለቃ የአቢካኤል ልጅ ሱሪኤል ነበረ በማደሪያው አጠገብ በሰሜን በኩል ይሰፍራሉ የሜራሪ ልጆች የሚጠብቁት የማደሪያው ሳንቆች ሞርወሪያዎችም ተራዳዎችም እግሮቹም ዕቃዎቹም ሁሉ ማገልገያውም ሁሉ በዙሪያው የሚቆሙ ያደባባይ ምሰሶች እግሮቹም ካስማዎቹም አውታሮቹም ይሆናሉ በማደሪያው ፊት በመስራቅ በኩል በመገናኛው ድንኳን ፊት በስተፀሐይ መውጫ የሚሰፍሩት ሙሴና አሮን ልጆቹም ይሆናሉ መቅደሱንም ለእስራኤል ልጆች ይጠብቃሉ ልዩ ሰውም ቢቀርብ ይገደል በእግዚአብሔር ትእዛዝ ሙሴና አሮን የቆጠሯቸው ከሌዋውያን ወንዶች ሁሉ ከአንድ ወር ጀምሮ ከዚያም በላይ በየወገናቸው የተቆጠሩት ሁሉ 22000 ነበሩ እግዚአብሔር ሙሴን የእስራኤልን ልጆች ወንዱን በኩር ሁሉ ቁጥር ከአንድ ወር ጀምሮ ከዚያም በላይ ያሉትን የየስማቸውን ቁጥር ወሰድ ሌዋውያንን በእስራኤል ልጆች በኩር ሁሉ ፋንታ የሌዋውያንን እንስሶች በእስራኤል ልጆች እንስሶች በኩር ሁሉ ፋንታ ለኔ ለእግዚአብሔር ወሰድ አለው ሙሴም እግዚአብሔር እንዳዘዘው የእስራኤል ልጆች በኩር ሁሉ ቆጠረ ከእነርሱም የተቆጠሩ ወንዶች በኩሮች ሁሉ በየስማቸው ከአንድ ወር ጀምሮ ከዚያም በላይ 22273 ነበሩ እግዚአብሔር ሙሴን እንዲህ ብሎ ተናገረው ሌዋውያንን በእስራኤል ልጆች በኩር ሁሉ ፋንታ የሌዋውያንንም እንስሶች በእንስሶቻቸው ፋንታ ውሰድ ሌዋውያንም ለእኔ ይሁኑ እኔ እግዚአብሔር ነኝ በሌዋውያን ላይ ከእስራኤል ልጆች በኩር ስለተረፉት ስለ 273 ቤዛ በየራሱ 5 ሰቅል ይውሰድ እንደ መቅደሱ ሰቅል ሚዛን ተወስዳለ ሰቅሉም 20 አቦሊ ነው ስለተረፉትም የሚቤዣውን ገንዘብ ለአሮንና ለልጆቹ ስጥ ሙሴም በሌዋውያን ከተቤዡት በላይ ከተረፉት ዘንድ የመቤዣውን ገንዘብ ወስዶ ከእስራኤል ልጆች በኩሮች ገንዘቡን 1365 ሰቅል እንደ መቅደሱ ሰቅል ሚዛን ወሰደ እንደ እግዚአብሔርም ቃል እግዚአብሔር ሙሴን እንዳዘዘው ሙሴ የመቤዣውን ገንዘብ ለአሮንና ለልጆቹ ሰጠ ይላል የዛሬ ንባባችን ይሄንን ይመስል ነበር ማታ ከምሽቱ 3 ሰዓት ጀምሮ ሁሉ ጊዜ ቲክቶክ እና ቴሌግራም ላይ ላይቭ አለን ዛመታችሁ እግዚአብሔርን ቃል እናጠናላለሁ ጸጋ ይብዛላችሁ